አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም፣ እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ይሄ ወንድማችን እንግዲህ ቅድም ቁጭ ማለት በየቦታው እየዞርኩ ነበር ቲክታክ ሰፈር። ፈጣሪ ዘንለት ሁላችንም እንሞታለን፣ ግን ከሞቱ አሟሟቱ አስባችሁታል? እርስ በርስ ተጣልተው ነው እንግዲህ እየተገዳደሉት። እኔ በጣም የሚገርመኝ ሳውዲ አረቢያ ላይ ሂዳችሁ ስደት ሀገር ላይ ሆናችሁ አረብ ሀገር ሂዳችሁ እርስ በርሳችሁ የምትጣሉ ሰዎች ወላሂ በጣም ነው የምትገርሙኝ። አስባችሁታል? ይህን የመሰለ ልጅ ገና ቆንጆ ገና ልጅ እንዲያው ማለት ምን ያክል ህሊናችሁ ቢፈቅድ ነው እርስ በርሳችሁ የምትባሉት? እርስ በርሳችሁ የምትባሉት ማለት እኔ እንጃ። አሁን እኮ በጣም የሚገርመው ነገር ለእናት አታስቡም ወይ? እናት ልጄ ይመጣል፣ እናት ልጄ ሳውዲ አረቢያ ነው ያለ እያለች በር በር ታያለች። ይሄ ልጅ ግን ሂዷል ወደማይቀረው ጉዞ ማለት ነው። እህታችን ደግሞ መሲ መጽናናትን ይስጥሽ፣ ሌላ ምንም አልልም። ግን እኔ በጣም አንዳንድ ከዩቲዩበር የምታዘባቸው ነገሮች አሉኝ። ፕራንክ ምናምን እየተባለ የራሳቸውን ላይፍ ሳይሆን የሰው ላይፍ መተው የሚያወሩ ሰዎች አሉ። ለምን ካላችሁ አሁን ይህ ወንድሜ በባለፈው የፖስተው ቪዲዮ አለ ልጄ ናት ምናምን እያለ ግን አልወለዱ። አስባችሁታል? በሰው 1000 ዓመት ለማትኖሩት ነገር ልጅ ውለዱ። ካገባችሁ ልጅ ውለዱ። ለምን ደግሞ አትወልዱት? ለምን አሁን ይህ ወንድሜ ልጅ ቢወልድ እናቲቱ የልጄ ልጅ ብላ ማስታወሻ ትላለች። ይህ ልጅ ግን ቢያንስ ስላልወለደ ነገ ወዲያ ሁሉም ይረሳዋል። ወላሂ ካገባችሁ ውለዱ። እናንተ እኮ አይደለም የምትረዝቁት፣ የሚረዝቀው ፈጣሪ ነው። አስባችሁታል? ይህ ልጅ እንግዲህ በስንት ጊዜ በየመን ሂዶ ሚስቱን አመስግኖ ምን ብሎ ነው እንግዲህ እርስ በርስ ወንድ ለወንድ ምናምን ተጣልተው በሴት የተነሳ ምናምን ነው ሲባል የሰማሁት። ይሄው ዛሬ የለም እሱ። ፈጣሪ ዘንለት። ግን በጣም ግርም የሚለኝ ከፕራንክ በፊት ላይፋችሁን አስተካክሉ፣ ውለዱ። እናንተ አይደለም የምትረዝቁት። አስባችሁታል? በሁለተኛ ደረጃ ደግሞ ከሰው ሀገር ሂዳችሁ አትጣሉ። እንዴት ብለን እኛ እንንገራችሁ? ወላሂ አትጣሉ። እርስ በርስ እየተበላላችሁ እርስ በርስ እየተዘረጠጣችሁ ከሰው ሀገር እኮ ይሄ ዘር ብሔር ምናምን አይሰራም። ኢትዮጵያ ኢትዮጵያዊ ነው፣ አለቀ። ለምን ደሞ የምትጣሉት? ይህን የመሰለ ልጅ እንግዲህ ከ20 ቤት እድሜ ያልወጣ እናት ነገ ወዲያ ልጄ ከይመጣል እያለች በር እያየች እንግዲህ ሰቡ። አንዲት ትቴ ደግሞ ቅድም በሞተበት ይቀበር ስትል ነበር። የኔ እናት እሱ ክርስቲያን ስለሆነ ሳውዲ አይቀበርም፣ ግዴታ ኢትዮጵያ መግባት አለበት። አንዳንዴ ገብተን ፈትዋ የምንሰጠው ነገር በጣም ነው የሚገርመው። እኔ እየሰማችሁ ነበር ከታችሁኝ ባለበት እንትን ይበል ምናምን አይኖ የነሱ በኢትዮጵያ ነው አስከሬኑ ገብቶ መቀበር ያለበት፣ አለቀ። ግን እናት ወላሂ በጣም ያሳዝናል። እኔ ለማንም አላዘንኩም። ለእናቱ ማን ነው የሚነግራት? ልጄ በሰላም ገብቶልኛል ብላ ባንድ ኦህ ብላ ተኝታ 3 ወር 4 ወር ሳይሆነው ልጅሽ ሞቷል። አላሁ አክበር። እና ያጀማ ወላሂ በተለይ ሳውዲ አረቢያ እንደዚህ አረብ ሀገራት ያሉት እህቶች ወንድሞቻችን በጣም ጥንቃቄ አድርጉ። ሴቶች ደግሞ ኢጃዛ ቤቱ ናችሁ ከሌላ እየተጀናጀናችሁ እርስ በርስ ወንዶችን አታባሉ። እርስ በርስ ወንዶችን አታባሉ። በጣም ነው የሚያስጠላው። ባል እያለሽ ፍሬንድ እያለሽ ተነካክተሽ ምን ብለሽ ከዛ እኔ ፍሬንድ የለኝም ብለሽ ለዛኛው ስልክ ትሰጫለሽ። በዛ እንደዚህ ወንድሞቻችን ያልቃሉ። ሴቶች አላህን ፍሩ። ወላሂ በጣም ፈጣሪ መፍራት ያስፈልጋችኋል። ከሴት አልተፈጠራችሁም? እናት የላችሁም? አባት የላችሁም እንዴ? ወንድም የላችሁም? የተሰደድንበትን መርሳት የለብንም እንጂ በጣም ነው የሚያስጠላው። በተለይ ሳውዲ አረቢያ ያላችሁ እህቶች ከዚህኛው ጋር እየተጀናጀናችሁ ከዛኛው ለዛኛው ስልክ ትሰጣላችሁ። ከዛኛው ጋር እየተጀናጀናችሁ ከዚህ መታችሁ ስልክ ትሰጣላችሁ። ከዛ ወንዶቹ ደግሞ አንተ እንዴት ፍሬንድ ትቀማለህ? እንዴት እንደዚህ እንካ ግጠም። ምን ትጠቀማላችሁ? ምንም አትጠቀሙም። ወላሂ ስርዓት አድርጉ።
እኔ ባይዘው የሳውዲን ሴት ሁሉ እያልኩ አይደለም። አሉ አንዳንድ ሴቶች ሴት አሰዳቢዎች ለዛም ስልክ ይሰጣሉ፣ ለዛም ስልክ ይሰጣሉ፣ ለዛም ስልክ ይሰጣሉ። ከዛ በመሃል ላይ ማን ይደባደባሉ? ወንዶቹ። ከዛ ይኸው ልክ እንደ ወንድማችን ሳሚ እንደወጡ በዛው ይቀራሉ። በጣም ነው እኔ እንጃ። ቅድም ቁጭ ብዬ እያዳመጥኩ በጣም ነው ይዘገነነኝ። ወንድማችን ሳሚ በሰው እጅ ነው የተገደለው፣ በሰው እጅ ነው የሞተው። የፈጣሪ ስራ ምናምን አይደለም፣ የሰው እጅ ነው። ቀን አስባችሁታል? እኔ እንጃ። እኔ ለማንም አይደለም፣ ለእናቲቱ ግን አላህ መጽናናቱን ይስጣት። ሚስቲቱ ተውት፣ ነገ ወዲያ ትረሳዋለች። ነገ ወዲያ ሌላ ወንድ ሲመጣ 3 ወር ራሱ ካዘነች አደንቃታለሁ። ለምን? እኔ ግብጽ ላይ ያየሁት ስላየው። እናት ግን እስከ ዘላለም ልጄ እንዳለች ትሄዳለች። የፈለገ ነገር ቢሆን ሁሉ ሰው ይቀየራል። የማትቀየረው እዚህ ዱንያ ላይ እናትና እናት ብቻ ናት። አስባችሁታል? መሲ መጽናናትን እያላችሁ ነበር። ከ3 ወር በኋላ እሷ ትረሳዋለች። ለእናቲቱ ግን ጨማምሮ መጽናናቱን ይስጣት። ልጄ ገባልኝ ብላ ሳታርፍ ልጄ ሞተልኝ። አላህ ይጠብቀን። እና ሴት እህቶቻችን ጥንቃቄ አድርጉ። ዛሬ መልክ ስላለሽ፣ ዛሬ ይህን ባሩክ ስለለበሽ፣ የሰው ጸጉር ስለለበሽ፣ ዛሬ ይህን አመዳም የመሰለ ፊትሽን በሳውዲ ክሬም ምናምን ስለሸፈንሽው ወንዶችን የምታባሉ ሴቶች አላህ ልትፈሩ ይገባል። በጣም ነው የሚደብረው። ወንድሜ ቢሆንስ ብለሽ ማሰብ አለብሽ። ለሰው ወንድም መጥፎ ነገር ከማድረግሽ በፊት የኔ ወንድም ቢሆንስ እንደዚህ ያደርጋለሁ ብላችሁ ራሳችሁን ጠይቁ። አስባችኋል? አሁን ይህ ልጅ ገና 20 ቤት እድሜ ነው። ከአንድ አይሉት ለ3 ጊዜ ሳውዲ አረቢያ ተመላልሷል። እስከ መጨረሻ ላይ ግን ህይወቱን አጣ። ደግሞ የዩቲዩብ ፕራንክ መቼም አያልቅም። ፕራንክ ብሎ የሰው ልጅ የጓደኛው ልጅ ነው አመቶ ያሳየው፣ ልጁ አይደለም። ወልዶላት ቢሞትማ ማን እንደሱ ወልዶ ማስታወሻ ጥሎ ቢሄድ አልወለደም። እና አንዳንዴ በላይፋችሁ በህይወታችሁ አትቀልዱ። ካገባችሁ ተሎ ውለዱ። የሚረዝቀው እናንተ አይደላችሁ። የሚረዝቀው ኢላ ፈጣሪ ነው። ማስታወሻ ጥላችሁ ሂዱ። ነገ ወዲያ ይቆጨናል ከምር። እና እኔ ምንም አልልም። ፈጣሪ ለእናት ለአባቱ፣ ለእህት፣ ለወንድሙ፣ ለፋሚሊው መጽናናትን ይለግሳቸው። ብቻ ግን እኔ እንጃ ወላሂ በጣም ቀኑን ሙሉ እየዞርኩ እያዳመጥኩ ነበር። የተለያየ አስተያየት ነው እንትን የሚሉት፣ ግን ሰው ነው የገደለው። ግን ከወንድሞቻችሁ ላይ እጃችሁን ስታነሱ ግን እንዲያው ይዋጥላችኋል በአላህ። በጣም እኮ ነው የሚገርመው ወላሂ። ከወንድሞቻችሁ ላይ ከስጋዎቻችሁ ላይ ውስጥ እጃችሁን ስታነሱ ግን ትንሽ የማይዛችሁ በቃ የሆነ አቅላችሁ ትክክል አይሰራም። ሳውዲ አረቢያ ላይ ተቀምጣችሁ እኮ ከሳውዲ ዜግነት ያላቸው በላይ እኮ ነው ወንጀል የምትሰሩት። አረ የኛ ኢትዮጵያዊ ግን ወላሂ የት እየሄድን ነው ማለት እኔ እንጃ። እኔ አሁን ሳውዲ የሚባለውን ሀገር እንዳለ የምንሰማው ወንጀል ደግሞ ይሄዳሉ ይሞታሉ። ሁልጊዜም ይሞታሉ። ሁልጊዜም አዲስ ነው ሞት አዲስ። እና እኔ ሌላ ምንም አይደለም። ለእናቲቱ መጽናናቱን አላህ ይስጣት። እኔ እንጃ ወላሂ ብቻ ነው ያላቅም። በጣም ነው ግራ የገባኝ። አስባችኋል? እናት ነገ ወዲያ ልጄ ሰርቶ ይመጣልኛል ብላ እየጠበቀች ልጅሽ ሞቶልሻል። በፈጣሪ አላቅም። ብቻ ለማንኛውም ከምር ሴቶች ጥንቃቄ አድርጉ። ፈጣሪያችሁን ፍሩ። ማንንም አትፈሩም፣ ፈጣሪን ግን ፍሩ። ከዛም የምትጋደሙ ሴቶች ራሳችሁን ታውቃላችሁ ብዬ አስባለሁ። ለወንድሞቻችሁ ጦስ አትሁኑ። ሞት እኮ አይቀርም። ከሞቱ አሟሟቱ ግን እናት ይመጣል ብላ እየጠበቀች ልጅሽ ሞቶ ስትባል ምን እንደሚሰማት ፈጣሪ ወቀው።
ሚስትማ ትረሳዋለሽ። ሌላ 2 ወር 3 ወር ትንሽ ቆይታ ታገባለሽ። የራሷን ትወልዳለሽ፣ ላይፏን ትኖራለሽ። አላህ ነይ ባላት ጊዜ ትሄዳለሽ። ከዚህ ሁሉ ግን የማታስመስልና ትክክለኛ እናት ብቻ ናት። ለእናቲቱ መጽናናትን እመኛለሁ። በባለፈው አልቅሰን ሳይወጣልን ብሬክስ ላይ የተፖሰተውን አይታችሁታል። እንግዲህ ስንት ወንድሞቻችን በባህር ያለቁት። አሁን ደግሞ ይሄው እርስ በርሳቸው ሳውዲ አረቢያ ላይ ተጋደሉ። አይ ወላሂ በጣም ነው ግራ የሚገባኝ፣ በጣም ማለት ነው። እና በአላህ እስኪ ወንድሞቻችን ደግሞ አንዳንዴ ቀጥ ብላችሁ ሰው ያችንም ሴት አትጀናጀኑ፣ ጥንቃቄ አድርጉ። ግዴታ ስለይ ጸጉር እየፈረስ ጭራ አንጠልጥለው ስለመጡ አትመኗቸው። ጥንቃቄ አድርጉ። እናንተ ደግሞ ሴቶች እከካችሁን አካችሁ ሂዳችሁ አትርሱ። ለወንድሞቻችን ጦስ አትሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።